በዚህ ሰዓት ሰበር መረጃ ተሰብቷል። ብፁዕ ቅዱስ አቡነ ማትያስ በሳውዲ አረቢያ የሞት ፍርድ የተፈረደባቸው ኢትዮጵያውያን ወገኖቻችንን የዓለም ሕዝብ ተረባርቦ እንዲያተርፋቸው አባታዊ መልእክታቸውን ኃይሎች በተፈጸመ ጥቃት እጅግ ዘግናኝ ኢሰብአዊና አረመናዊ ድርጊትም ተፈጽሟል። ፈጣሪ እንዳልሆነ እጅ እግር ያለው ሁለት እጅ ያለው ባት ያለው ጣቶች አሉት ያለው አላህ እንዳልሆነ ይታያል። صح እፎይ የመጣበትን መንገድ ያውቀዋል። በምሽቱ በነበረው ውይይት ዙሪያ ብጅታዎችን የምናጠራበት የመጀመሪያው ክፍል 1 ቪዲዮ አሰቢያ እሱ እስልምናን ወክሎ ሊወያይ አይገባም፣ አይወክለንም። በእንባ የታጠበው የፍትህ አዳራሽና የልጅ ሞት ሰቆቃም የሶፊያ ሴን የዋስትና መብትና የችሎት ድባብ የፍትህ አደባባዮች ብዙ ጊዜ የህግ አንቀጾች የሚነበቡባቸው ቁረይሾች ያመልኩት የነበረው ድንጋይ ነው፣ ያንንም አላህ ብለው ይጠሩት ነበር ሲባል ተሳደብካሉ። ሐዲስን አንብብ እንጂ ማይ ብራዘርስ። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። በሶስት ወቅታዊ ጉዳዮች ተመልሼ የመጣሁኝ። ቅዱስነታቸው ትላንትና አንድ አስደሳች መልእክት አውጥተዋል። ባለፈው ስንጮህበት የነበረው በሳውዲ ላይ ሊገደሉ ስለሆኑት አባቶች ማለት ነው። ሁለተኛው የሚያሳዝነው ነገር እንግዲህ መተከል ላይ የሆነው ነው። በጣም ብዙ ሰው ተገድሏል፣ ተጨፍጭፏል። እሱንም እናያለን። የእፎይ ጉዳይ በተለይ ደግሞ ከክርስቲያኖች ሳይሆን ከሙስሊሞች ሳይድ እየተነሳ ያለውን ነገር እናያለን። በጣም አሳዛኙና ሶስተኛ ላይ የምንመለከተው ደግሞ የቴዲ አፍሮ ጓደኛ ፍርድ ቤት የተከሰተውን የለቅሶ ማዕት ለማየት እንሞክራለን። ታዲያ ይህን ቪዲዮ ለብዙዎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በተለይ ደግሞ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ከቅዱስነታቸው መልእክት እንጀምር። በዚህ ሰዓት ሰበር መረጃ ተሰምቷል። ብፁዕ ቅዱስ አቡነ ማትያስ በሳውዲ አረቢያ የሞት ፍርድ የተፈረደባቸው ኢትዮጵያውያን ወገኖቻችንን የዓለም ሕዝብ ተረባርቦ እንዲያተርፋቸው አባታዊ መልእክታቸውን ማስተላለፋቸው በዚህ ሰዓት ተሰምቷል። ብፁዕ ቅዱስ አቡነ ማትያስ ለኢትዮጵያ መንግስት፣ ለሳውዲ አረቢያ መንግስት እንደዚሁም ለዓለም አቀፍ የሰብአዊ መብት ተሟጋቾች ይድረስ ሲሉ አንድ መልእክትን ያስተላለፉ ሲሆን በሳውዲ አረቢያ ምድር በሞት ጥላ ስር ሆነው የፍትህ ያለ እያሉ የሚጮሁ በጭንቀት ቀናትን የሚቆጥሩና ድምጽ የሌላቸው ኢትዮጵያውያን ልጆቻችን የተሻለ ኑሮ እናገኛለን ብለው በተሰደዱበት ሀገር ህይወታቸው በጅምላ ሊቀጠፍ እንደሆነ ሰምተናል። ስለዚህ የዲፕሎማሲ ግንኙነት ጠቀሜታው የሰው ልጆችን ህይወት ለመጠበቅ ነውና የኢትዮጵያ መንግስት በከፍተኛ ደረጃ ከሚገኙ ከሳውዲ ባለስልጣናት ጋር በመነጋገር በግፍ የተፈረደባቸው ልጆቻችን የሞት ፍርድ እንዲነሳላቸውና ወደ ሀገራቸው የሚመለሱበት መንገድ ይመቻች ዘንድ የተጀመሩ ስራዎችን ልዩ ትኩረት እንዲሰጥባቸው ወገኖቻችን በቋንቋ እጥረትና በህግ አማካሪ ጦት ለሞት እንዳይዳረጉ ከአደራ ጭምርም እናሳስባለን ብለዋል። ቢታወቀው በሳውዲ አረቢያ በርካታ ወገኖቻችን የሞት ፍርድ ተፈርዶባቸው እጅግ በአሰቃቂ ሁኔታ ውስጥ እንዳሉ ይታወቃል። እናመሰግናለን። ቅዱስነታቸው ትናንትና መልእክቱ እንዳሳለፉት ወዲያው ቴሌግራም ላይ ሼር አድርጋችሁ ነበር። ቅዱስነታቸው በተለይ ባለፈው ምን የዘግቤላችሁ ነበር፣ ወደ 85 አካባቢ የሚጠጉ ኢትዮጵያውያን ለመገደል በሰንሰለት ታስረው እየሄዱ እንደነበረ ስናውሰው ነበር። ኢትዮጵያውያን በማያውቁት ቋንቋ በሌላቸው ጠበቃ ተፈርዶባቸው ፍትሐዊ ነን ይላሉ። ነገር ግን አስፈላጊውን ሆነ ጠበቃ እንኳን ሳያቀርቡላቸው ምዕመኑን ወደ ግድያ እየነዱት እንደሆነ የታዘበን ነበርና ፕሊስ አሁንም ቢሆን ይህ ነገር ጩኸቱ ለሁሉም ዘንድ መድረስ አለበት ብዬ አስባለሁ። ሌላኛው መተከል ላይ የተከሰተው ነገር ነው። ከአሶሳ በተነሱ አውቶቡሶች ላይ አሳዛኝ የተባለ መረጃ ተሰምቷል። መነሻቸውን ከአሶሳ አድርገው ማንኩሽ ከተማ አድረው በዛሬው ዕለት ወደ ግልገል በለስ ሲጓዙ የነበሩ የህዝብ ማመላለሻ አውቶቡሶች ላይ በታጣቂ ኃይሎች በተፈጸመ ጥቃት እጅግ ዘግናኝ ኢሰብአዊና አረመናዊ ድርጊትም ተፈጽሟል። እስካሁን ባለው መረጃ 5 መኪኖች ተቃጥለዋል። ሹፌሮችን ጨምሮ ከ30 በላይ ተሳፋሪዎችም ተገድለዋል። ከ50 በላይ ሰዎችም እንደቆሰሉ መረጃዎች ያመላክታሉ። ታዲያ በዚህ አሳዛኝ ክስተት ህይወታቸውን ላጡ ንጹሃን ቤተሰቦቻቸው፣ ለወዳጅ ዘመዶቻቸው ፈጣሪ መጽናናትን እንዲሰጥልን እናት መረጃ ይመኛል። እንግዲህ ቪዲዮም ተለቋል። ዛሬ ጧት ላይ ቪዲዮንም ለማየት ሞክሬ ነበረ። ይህ የሚቆርጠው ከሆነ ቆርጠው፣ ካልቆረጠው ግን ዝም ብዬ ሃይላይቱን ላሳያችሁ። በእርግጥ ባሶች ሲቃጠሉ የሚያሳይ ነው፣ ሌላ አይደለም።
ይህ እንደምትመለከቱት ከሾፌሮች አንደበት የተለቀቀ ቪዲዮ ነው። ባሶቹ እንዳያቸዋቸው ወድመዋል በአብዛኛው ማለት ይቻላል። ለጥቅም ይውል እንኳን አይደለም። ከዚህ በኋላ ትንሽ መኪናዎችን ከፊት ለፊት ያው ሰዎች ያው ተዘረው በጣም ነው የሚያስጠላው። እውነት ለመናገር ወጥቶ መግባት ማይቻልበት አይታወቅም እንዳይባል የሚታወቅ ነገር ነው። ምንም ሌላ ጉዳይ አይደለም። አይታወቅም የሚባል ነገር አይደለም። የሚታወቁ ነገሮች ናቸው። የታወቀ ህግ ያወቀው ፀሐይ የሞቀው ነገር ነው። ሌሎች መረጃዎች አሉ። በተለይ ከቤተክርስቲያን እንዲያወገዘችው መጽሐፍ አለ። እሱን ከሰዓት በሚኖረን መርሃ ግብር ላይ እሱን እንመለከተዋለን። ወደዚህኛው እንሂድ። በእንባ የታጠበው የፍትህ አዳራሽና የልጅ ሞት ሰቆቃም፣ የሶፊያ ያሲን የዋስትና መብትና የችሎቱ ድባብ። የፍትህ አደባባዮች ብዙ ጊዜ የህግ አንቀጾች የሚነበቡባቸው፣ ደረቅ ክርክሮች የሚሰሙባቸው ቀዝቃዛ ስፍራዎች ናቸው። ነገር ግን አርብ ሚያዝያ 30 ቀን ከሰዓት በኋላ በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛ ጊዜ ቀጠሮ ችሎት የታየው ክስተት የህግን ደረቅነት በሰው ልጅ ጥልቅ ሐዘንና ሰቆቃ አይሰበረም። ልብን በሚያደማ የለቅሶ ሲቃ የታጀበ እጅግ አሳዛኝ ትዕይንት ነበር። በድምፃዊ ቴዲ አፍሮ የቅርብ ወዳጅነቱ በሚታወቀው የሶፊያ ያሲን መዝገብ የተጠረጠሩ ግለሰቦች ፍርድ ቤት በቀረቡበት በዚህ ዕለት ችሎቱ ከህግ ክርክር ባለፈ የከባድ ቤተሰባዊ ትራጀዲ ማስተጋቢያ ሆኖ ውሏል። የችሎቱ ሂደት የተጀመረው መርማሪ ፖሊስ ባለፉት 14 ቀናት ውስጥ ሰራውት ያለውን የምርመራ ማብራሪያ በማቅረብ ነበር። ፖሊስ ቀሪ የምርመራ ስራዎች አሉብኝ በማለት ተጠርጣሪዎቹ ዳግሞ ወደ ማረፊያ ቤት ወርደው ተጨማሪ 14 ቀናት እንዲፈቀድለት ፍርድ ቤቱን ጠይቋል። የፖሊስን ጥያቄ በጽኑ የተቃወሙት የተከሳሽ ጠበቆች በበኩላቸው ፖሊስ የቀረውን የምርመራ ስራ ደንበኞቻቸው በዋስትና ወጥተው መከታተል እንደሚችል ሞግተዋል። ተጠርጣሪዎቹ የቤተሰብ አስተዳዳሪዎች ከመሆናቸውም በላይ መደበኛና ቋሚ አድራሻ ያላቸው በመሆኑ ፖሊስ በፈለጋቸው ጊዜ ሊያገኛቸው ስለሚችል ህገ መንግስታዊ የዋስትና መብታቸው ሊከበርላቸው ይገባል ሲሉ የህግና የሰብአዊነት ጥያቄያቸውን አቅርበዋል። ይሁን እንጂ የችሎቱን ድባብ ባንዴ ቀየረውና የታዳሚውን ልብ በሐዘን የሰበረው የሶፊያ ያሲን ጠበቃ ለፍርድ ቤቱ ያቀረቡት ልብ በሰባሪ መከራከሪያ ነበር። ጠበቃው ደንበኛቸው አሁን ላይ ከሚገኝበት የእስር እንግልት ባሻገር በቅርቡ ልጃቸው ከፎቅ ላይ ወድቆ ህይወቱ ማለፉን ለችሎቱ አረዱም። የአባት የልጁን አስከፊና ድንገተኛ ሞት ተከትሎ ከገባበት ጥልቅ የሐዘን ማዕበልና የስነ ልቦና ስብራት ገና ሳያገግም በእስር ቤት መከራውን እያየ መሆኑን የገለጹት ጠበቃው የዋስትና መብት ተከብሮለት ሐዘኑን ከቤተሰቡ ጋር ሆኖ እንዲያወጣ ተማጽነዋል። የጠበቃው አንጀት አርስስ ማብራሪያ በችሎት ውስጥ ሲሰማ የህጉን አዳራሽ ጸጥታ፣ የቤተሰቦቹ ኦኦታና መሪር የለቅሶ ሲቃናጋው የልጅ ሞት ሐዘን ያደቀቀው አባት በእስር ቤት መቆየት ያንገበገባቸው የሶፊያ ያሲን ቤተሰቦች እንባቸውን መቆጣጠር አቅቷቸው በችሎት ውስጥ ድምጻቸውን ከፍ አድርገው አለቀሱ። የህግ አዳራሹ በቅጽበት ወደ ሐዘን ድንኳንነት ተቀየረም። ነገር ግን የጸጥታ አስከባሪዎች ለዚህ ጥልቅ የሰው ልጅ ሐዘን ርህራሄ ከማሳየት ይልቅ የችሎቱን ስርዓት ለማስከበር በሚል በሚያሳዝን ሁኔታ ሐዘንተኞቹን በቁጣ ገሰጿቸው። መሪር ሐዘናቸው አንጀታቸውን አቃጥሎት እንባቸውን መግታት ያቃታቸውና የፖሊስን የዝምታ ትዕዛዝ መፈጸም ያልቻሉ የቤተሰብ አባላት ደግሞ እንባቸውን እያፈሰሱ ከችሎት አዳራሹ እንዲወጡ ተደርገዋል። የክስተት ስርዓቱ ምን ያህል ከሰብአዊ ስሜቶች ራቀና አሳሳቢ ሊሆን እንደሚችል በግልጽ ያሳየ ነበር። ይህንን በእንባ በሲቃና በከባድ የህግ ክርክር የታጀበ ችሎት የመሩት ዳኛ መርማሪ ፖሊስ የጠየቀውን ተጨማሪ የ14 ቀናት የጊዜ ቀጠሮ ለመፍቀድ አሊያም የተጠርጣሪዎችን ሰብአዊና ህጋዊ ሁኔታ አገናዝቦ የዋስትና መብታቸውን ለማስከበር የምርመራ መዝገቡን ከፖሊስ ተቀብለው ለመመርመር ወስነዋል። ፍርድ ቤቱ በዚህ ልብ ሰባሪ መዝገብ ላይ የመጨረሻ ውሳኔውን ለማሳለፍ ለግንቦት 5 ቀን ተለዋጭ ቀጠሮ በመስጠት የዕለቱን በእንባ የታጠበ የችሎት ውሎ አጠናቋል። ያሳዝናል። አንዳንዴ ሰብአዊነት የጎደላቸው ነገሮች
እናያለን። ከጭንቀት ከተለያየ ምክንያት ሊመጡ የሚችሉ ነገሮች ናቸው። ይህን ዘገባ የዘገቡት ዘሀበሻ ናቸው። እናመሰግናለን። ወደ ትናንትና በስቲያ ምሽት ላይ የነበረው ውይይት እንምጣ። ከወንድማችን እፎይ ጋር ተገናኘ። መጀመሪያ ማስቀድምላችሁ የተቃውሞ ሀሳቦችን ነው። ማን ተቃወም አትሉኝም? ሰበር ዜና ማሳሰቢያ፣ እሱ እስልምናን ወክሎ ሊወያይ አይገባም፣ አይወክለንም። ምክንያቱም እሱ የሚባለው የሚያመልከው የሚሮጠው የሚወርደው እጅ እግር አለው ብሎ የሚያመልከው አምላክ እስልምና ላይ ፈጽሞ ቦታ የሌለው የውሃብዮች የራሳቸው ፍልስፍና እምነትና እስልምና ላይ እየቀጠፈ ስለሆነ እስልምናን እንደማይወክል የሁሉም እምነት ተከታዮች ልታውቁልን ይገባል። የኦርቶዶክስ ተከታይ እምነቶች እወያያለሁ ብላችሁ ከእነሆ እሱ ጋር ቀጠሮ ከያዛችሁ ኢስላምን ሳይወክል እናንተ የምታመልኩትን አይነት ጌታ የሚያመልክ ከሙስሊም ጋር ሳይሆን ከውሃብያ ጋር እንደምትወያዩ እንድታውቁ እንፈልጋለን። በመቀጠል የፍጡር ባህሪ ለጥፋችሁበት አላህ ነው እኛ ሙስሊም ነን እያላችሁ ያላችሁ ሙጀሲማዎች እባካችሁ እስልምናችንን አታሰድቡብን ስንል እንጠይቃችኋለን። ውሃብያን ወክላችሁ የጌም ጨዋታችሁን ከእፎይ ጋር በነፃነት መቀጠል ትችላላችሁ። ውሃብያ እስልምናን አይወክልም፣ ወክሎም አያውቅም። ትናንትና ኡስታዙ ይሄ ከውይይቱ በፊት ያነሳቸው ሀሳብ ነው። ኡስታዙ ዲፌንድ ሲያደርገው ሲከላከልለት የነበረ አዎ አምላኬ ይሮጣል፣ ይቀመጣል፣ ይሄዳል ሲለው የነበረው አላህ ያንተን አላህ ይወክላል? የኔን አላህ አይደለም ሊወክል ይቀርና አንተ ራሱ አለመጠየቅህ እዚህ ላይ ልይዝህ እፈልጋለሁ። ይሮጣል ሲል ወዴት ይሮጣ አትለውም እንዴ? ወዴት ነው የሚሮጥ? ጥያቄው እንደው መጠየቅ የነበረበት ይሮጣል ላው ሲልህ ወዴት ነው የሚሮጠው ማለት አልነበረብህም ወይ ብሏል። ሌላኛው አላሰማ የማታ ውይይት የእፎይና የሁሱ እጅ አለው እግር አለው ጭንቅላት አለው ጣቶች አሉት። እፎይ ሌላ ጥያቄ ቢጠይቅ ጥሩ ነበረ። በሌላ ውይይታችን ቢያደርጉት ጥሩ ነበር። ግን ለአንድ ለሙስሊሙ ማህበረሰብ ላስተላልፍ በዚህ ዙሪያ ማለት ነው። ይሄ ፈጣሪ እንዳልሆነ እጅ እግር ያለው ሁለት እጅ ያለው ባት አለው ጣቶች አሉት ያለው አላህ እንዳልሆነ አላህ ይሄን ነገር እስቲ እንደው አላህ ይግደለው ብሎ ይሄን ጣትና እጅ ያለው የሚሉትን ጌታ አላህ ያጥፈው። እንደው አላህ ዓለምን የፈጠረ ጌታ የተጠራራ ጌታ ሙነዘህ የሆነ ጌታ እጅ እግር ያለውን ጌታቸውን አላህ ይግደልባቸው። እዛ ላይ አኑረው እንደዚህ አላህ ብለው ሰይመው ባታለው እግር አለው እጅ ያለው ጭንቅላት አለው የሚሉትን ጌታቸውን አላህ ይግደልባቸው። በምሽቱ በነበረው ውይይት ዙሪያ ብዥታዎችን የምናጠራበት የመጀመሪያው ክፍል 1 ቪዲዮ ለአላህ የእውነት የሚቆረቆር ሰው ይህንን መልእክት በአግባቡ ተረድቶ ከስሜት ወጥቶ ኢንሻአላህ ለብዙሃኖች እንደሚያደርስና ብዙዎች ላይ ሲረጭ የነበረውንም ብዥታ እንደሚቀርፍ ሰበብ እንደሚሆን ትልቅ ባለሙሉ ተስፋዎች ነን። ብዙሃኖችም ስለሚጠቅም ብዙዎች ላይ የተረጨ ብዥታም ስለነበረ በደንብ ሼር ማድረግ እስከ መጨረሻው ተከታተሉ። ዛሬ ግን በዚህ ቪዲዮ ብዙሃኖችን ያደናገረና ጥያቄ ያስነሳ በውይይቱ ላይ አንዳንዱም ሳይሆን አብዛኛው ማለት ይቻላል ሲወራ የነበረው ስለ አላህ ሳይሆን ስለ አካል ነበረ። እሱንም በዚህ ሪከርድ የምንሰማ ይሆናል። እያንዳንዶቹን ኢንሻአላህ የተነሱ ነጥቦችን በተለያዩ ክፍሎች ከነ ማስረጃው ኢስላም ትክክለኛው እንዴት ነው የሚለውን እናያለን። እስኪ የመጀመሪያውን እቺን ሪከርድ ሰምተን አላህ ስንት እጅ አለው? አላህ ሱብሓነሁ ወተዓላ ሁለት እጆች አሉት። ኦኬ፣ ቀኝና ግራ ነው ወይንስ ቀኝ እጅ ብቻ ነው ያለው? ቀኝና ግራ። ኦኬ፣ ስለዚህ ዳይሜንሽን አለው ማለት ነው። አላህ በመሰረቱ በትላንትናው ምሽት ላይ ሲወራ የነበረው ስለ ሁለት አካሎች እንጂ ስለ ትክክለኛው ስለ ኃያሉ ስለ ፈጣሪ አላህ አልነበረም። ምክንያቱም ኢስላም የሚያስተምረው አላሁ ተዓላ አካል እንዳልሆነ አው በቁርአን የድ የሚል ሲፋ መጥቷል፣ አላህ ወጅህ የሚል ሲፋ መጥቷል፣ ሌሎችም ሲፋዎች መጥተዋል። ግን እነኚህ ቀጥተኛ ፍቻቸውን በመውሰድ የድ የሚለውን ቀጥታ እጅ ብሎ በመተርጎም ወጅህ የሚለውን ቀጥታ ፊት ብሎ በመተርጎም ቀደም የሚለውን ቀጥታ እግር ብሎ በመተርጎም ይሄ ነው ትልቁ የመጀመሪያው ጥፋት ማለት። ስለዚህ ድብድቡ አካል ከአካል ነበር ማለት ነው እንጂ የሐቂቃ ጥርት ያለውን ትክክለኛውን የእስላም አስተምህሮት አንድ ሰው ይዞ ቢወጣ ወላሂ ነው ይምላችሁ በቃ አላህ ምንም አምሳያ የለውም እግር እጅ ባት ምናምን በዚህ መገለጫ የሚገለጽ እሱም ጌታ አይደለም خلاص እንደማታው አላህን ያመሰገንኩበት ጊዜ የለም ወላሂ ነው ይምላችሁ። እንቀጥል። ሁለተኛውን ሰምተን እንመለስ። ያው ላለማስረዘም እሞክራለሁ። በደንብ ሼር ኮፒ ሊንክ ያደርጋችሁ እስከ መጨረሻው ስሙት። አድረይ ሁሉ እንደዛ ነው ብለህ አላህ ታምናለህ? እሺ አምላክ አላህ ሱብሓነሁ ወተዓላ ፊት አለው ወይ ብለህ ጠይቀሃል አዳም? አዎ አላህ ሱብሓነሁ ወተዓላ ፊት አለው ብዬ አምናለሁ። ማስረጃ ቃለ ሱብሓነሁ ወተዓላ አታቋርጥ። ቆይ ወይብቃ ወጅሁ ረቢከ አላቋረጥኩም። ሌላ ወሬ አታውራ።
መርሐባ። አሁን ደግሞ እንደሰማችሁት ወጅህ የሚለውን ቀጥታ ትርጓሜውን ወስዶ ፊት አለው አላህ ሲል አላህ ይጠብቀና ሲናገር ሰምታችሁታል። ኖ አላሁ ተዓላ ወጅህ የሚባል ባህሪ ሲፋ አለው፣ ግን በአማርኛ አምጥተህ ተርጉመ ፊት አለው ማለት አይደለም። ፊት አለው ካልክ እኮ እንዴት የሚለው ጥያቄ ይነሳል። ምን አይነት ፊት ነው? ፊት ካልክ ምን አይነት ፊት ነው የሚል ጥያቄ ይነሳብሃል። ከዛ ፊት አለው ፊቱ ግን የኛን አይመስልም። ምን ማለት ነው? ፊት እኮ ካለው ፊት በመኖሩ ብቻ እኮ ተመሳሰለ። ለምሳሌ ዝንጀሮም ፊት አላት እኮ አይደል እንዴ? የዝንጀሮና የሰው ልጅ ፊት ላይ መሳሰል ይችላል፣ ግን ሁለቱም ፊት የሚባለው መገለጫ ያመሳስላቸዋል። እንዴት ነው? እኛ ህፃን ልጆች እኮ አይደለንም። ይሄንን ቆም ብለን እናስብ። ገና ብዙ ነገር ይቀጥላል። አላህ ይሮጣል ብለህ ታምናለህ? አላህ ይሮጣል አይሮጥም? እሺ አላህ ይሮጣል ሲባል ጊዜ እንደ ፍጥረታት አይደለም። ይሄ ነው እንደማን ነው ብዬ አልጠየቅኩም ኡስታዝ። እኔ እንደ ቀነኒሳ ነው እንደ ኃይሌ ነው የሚሮጠው ብዬ አልጠየቅኩም። እኔ አላልኩኝም፣ ራሳቸው ያሉትን ነገር ነው። ሌላኛው የተነሳው ፈሪ ነገር የመጣበትን መንገድ ያውቀዋል። ኤቭሪዴይ ዳታ የሚሰበስበው ከሱፊዮቹና እነዚህ የሁሴን ጓደኞች ይጣላሉ ብዙ ጊዜ ማለት በውይይት ላይ ናቸው መድረክ ላይ እና ቃል አላህ ነው የሚለው መጀመሪያ ምንድነው አላህ አይን አላህ ነው የሚለው ኢለሰማ ካላልክ አቅጣጫ ካልሰጠህ ከይፍያው እንዴት ነው ምናምን አይሉም። እፎይ ያንን ላይ በደንብ ያውቃል። የሁለቱን የሙስሊም ግሩፖች ምን አይነት አስተሳሰብ እንዳላቸው በደንብ ለአመታት ነው አጥንቶ ይዞ የመጣ ጊዜ ምን ይልሻል? ቀጥታ አላህ ይወርዳል ይለዋል። ምን እንደሚመልስለት እኮ ቀድሞ ያውቃል። ይሄኛው ማለት ነው እፎይ የሚባለው ዘን ሁሴን ምን አለው? ቆይ ላስረዳ እንዳልሽው የአርሽን ጉዳይ ካስረዳ በኋላ እፎይ በምንድን ነው ያስረዳው? ያንተም እኮ መጽሐፍ ቅዱስህ ላይ እግዚአብሔር እግር አለው አይን አለው። እሱ የጠየቀው ያኪ አንተ ቁርአን ውስጥ ያለው አምላክ እግር አለው ወይስ የለውም ብሎ ሲጠይቀው ያንን የለውም ወይም አለው ብሎ መመለስ ሲጠበቅበት እሱ የመለሰው ምን ብሎ ነው? መጽሐፍ ቅዱስህ ላይ ያለው እግዚአብሔር እኮ እግር አለው ያንተም እኮ እጅ አለው። ከዛ እፎይ ደግሞ ምን ብሎ መለሰለት? እኛ ታዊል እናደርጋለን አለ እንደ ሱፊዮቹ። አየሽ እኛ ያ መለኮታዊ የሆነው አንደኛው እግዚአብሔርን ከፊት ከኋላ ከላይ ከታች ከቀኝ ከግራ እግር ምን የሚል ነገር አንሰጠውም። ተገልጦ የመጣውን ግን እንሰጠዋለን፣ ቃል ነው። ያ አብሶሉት የሆነውን ግን ብቸኛ ነው ብለን የምናምነው አለና ጠየቀው። ይሄ ብቸኛ የሆነው እግዚአብሔራችንን አንተ ታምንበታለህ ወይ? ከላይ ከታች ከግራ ከቀኝ ቦታና ስፔስ የማይገባውን አምላክ እግዚአብሔር እኛ ይሄን የምናምንበትን እግዚአብሔር ነው ወይ አንተ አምላክ አለው። አይደለም አለ። ቃል በቃል የሰማሁት ለምን ይወርዳል ብሎ ስለሚያምን እጅ አለው ብሎ ስለሚያምን። ግን እጁ የኛ እጅ አይደለም። ፎዚ አንቺ የምታስረጅ ምንድነው? የኛ ለመሆኑን ሊነግረው ነበር። ያንንም ዊ ኖ ትልቁ ችግር የማናቀው እጅም ቢሆን የለውም ነው እኛ እያልን ያለ ነው ለአካውንቱ። ስለዚህ እኛ ምናምነው ወሃቢያና ሌላኛው ልዩነታቸው ምንድነው? አንደኛው አካል አለው ብሎ ያምናል፣ አንደኛው ደግሞ አካል የለውም በምሳሌ የተገለጠ ነው ብሎ ያምናል። ልዩነታቸው በደንብ እፎይ ያጠናቸው ይመስለኛል። ስሙት። ምንድነው የምሰሙት መስላችሁ? እዚህ ጋር ሁሱ አይታችሁት ከሆነ ፌስቡክ ላይ ፖስት አድርጎ ነበር። እስከ 2031 ድረስ ታግጫለሁኝ እና ክርስቲያኖች አካውንቴን አዘጉብኝ አይነት ነገር ለፍልፎ ውይይቱን ማሸነፍ ሲያቅተው ክርስቲያኖችን ብሌም አድርጎ ነበር። ለዛ መልስ አካውንቱ አልተዘጋም እና ተዘጋለ። እኔ አየዋለሁ እኮ የተዘጋ ባን የተደረገ አካውንት አውቀዋለሁ እና ፕራይቬት አድርጎት ከዛ በኋላ ተዘጋለ። ደግሞ ወላሂ ዝም ብሎ ይዘጋለ ዝም ብሎ ወላሂ ይላል። በሆነ ባልሆነ ወላሂ ይታያል። صح እንዴት ናችሁ? ይታያል። እኔ ያው እንደው እሱ ዳፍ ሀድራራ ይሄን ምን ሆነሽ ነው? ድራማ ምናምን አድመጪና የሚነገርሽን አድመጪ። ለምን ድራማ ለመስራት ምናምን ትሞካከሪያለሽ? ታይወስን እሺ። ለውቀት ላይ እኔ ሙስሊም እዚህ ነው አድመጪ። እሺ ማለት ምንም የምሰራው ነገር ስለሌላትም ግን
መጀመሪያ ማወቅ ያለባት ነገር ቃሉን ታውቀዋለህ ወይስ አታውቀውም ነው አንደኛ ማለት ነው። ስለዚህ ያንን ማታውቂው ከሆነ አብራራልሻለሁኝ። እንደው ሐዲሱን አውጥቼ ላሳይሽ። ቡኻሪ ራሱ አንድ ጊዜ ሻዳንተኝ እኔ ያለበትን ምክንያት ምክንያቱን እንዴት ነው የሚሮጠው? እንዴት ከምን ተነስቶ እንደዚህ ልል ቻለ? ይሄንን በግልጽ እንዴት ነው የሚሮጠው ከሆነ እንደዛ አይባልም፣ አይጠየቅም። እንዴት ነው ሙስሊም ከሆነች እንዴት ነው አይባልም፣ ይታይሻል። እኔ አንድ ነገር ግራ የሚገባኝ ነገር አለ። የሆነ ጥያቄ ስንጠይቅ አይባልም አይጠየቅም ለምን ትላላችሁ? ለሆኑ ነገሮች እኮ ማብራሪያ ያለው አትሰሚም እንደ ባረከላሁ ፊኪ። ይሄንን ሐዲስ አንብቢልኝ ያለ አድራራ ባፍ ነው ያልኩት፣ ሐዲስ ሳይሆን ያልኩት አድራራ። ሁሱ ሲያድራራ እንደነበረው ይሮጣል ይሄዳል ስለነበረውን አድራራ ነው የተባልከው። ያልተጠየቅከውን እንዴት አንተ ጥያቄ ታመጣለህ? ይሄን ሐዲስ አንብቢ። ይሄን ሐዲስ አንብቢ። አንቺ አላማሽ ምንድነው? ይሮጣል ተብሎ የሆነ በቃ የሆነ አላማሽ ምንድነው? የሆነ ነገር ነው ሳ አቋይ ታምብና አትተርጉም። አንብቢ። የሐዲሱን የከፈትከው ራስ ነኝ እኔ ጠያቂ ነኝ። አንብብም በአማርኛ አብራራ خلاص እኮ ይሄንን ሐዲስ አየሽው አይደለ? ይሄን ሐዲስ አየሽው። ስለዚህ ምን ይላል ላይ ወኢን እንዴት ነው ጾታ አላህ ጾታ አለ ብሎ ሲጠየቅ አልተገለጸም? አለውም የለውም አይባልም። አልተገለጸም እንዴት ይባላል? አላህ ጭንቅላት አለው ወይ ሲባል አልመጣልንም፣ አልተገለጸም። አለው አንልም፣ አለው የሚል ስለሌለ የለውም ብለን ደግሞ አናስተባብልም ማለት እንደው ከባድ ነው። አይቀለች እንዲህ ፎዚ ምን ተረዳሽ? እስቲ ትናንት ሲነ ሃይላይት ንገሪን እንጂ ማን ነበረም ብያለኝ ነበረው ፎሎ አድርጎት ነበረው ወይስ አልነበረም? በመጀመሪያው አካውንት እፎይ ፎሎ አድርጎት ተቀብያለሁ ዲቤቱን ብሎ መሴጅ አድርጎት ነው እፎይ የነበረው። ከዛስ ሲገቡስ ምንድነው? ለረጅም ጊዜ የሚፈላለግ ሰው 5 ደቂቃ ነው የሚበቃል። ቁርአንን የሚያል ነገር በ5 ደቂቃ ኤክስፕሌን ሊያደርግ ነው የመጣው አይደል እንዴ? ሁሱ አልተዘጋጀ፣ ወረቀት አልያዘ፣ ምንም የያዘው የለ። የሰው ቪዲዮ ነበር ሲያሳየ ነበረው። እሱንም ዲባንክ ነው ያደረገበት። በሚገባው ዲባንክ ያደረገው ወይም ደግሞ ባዶ የከተተው ማን ነው? እፎይ ነው። በደንብ አድርጎ ያሳየው። በእስልምና ሁለት አይነት እምነት እንዳለ አሳይቷል። እፎይ አንደኛው አካል አለው ይላል፣ አንደኛው አካል የለውም ይላል። ሁለት ሃይማኖት እንዳለ በእስልምና ኢትዮጵያ ውስጥ ያለው ሁለት እስልምና ሃይማኖት እንደሆነ እፎይ ተናግሯል። እውነቱን ነው እንደምትፈልጉት? እንደ እውነቱን ጥግ ድረስ ነግራለሁ። የምን ውሸት ነው? የማጭበርበር ነው? የምን መቅጠፍ ነው? እዛ ሄደ ፖለቲካ ትሰራለህ እንዴ? እኔ ያሳለፍኩት አልገባኝም እንጂ ሳይገባኝ ቀርቼ ነው እንዴ? አይደለም፣ አልገባኝም በቃ ይብራ አይነት ነገር ነው ያልኩት እኔ። ለምን ነገሮች ወዳለው ነገር እንዳይሄዱ። ሙስሊሞች ምን አሉ? እስቲ ላሳያችሁ። ሙስሊሞች ራሳቸው ምን አሉ? አውከለንም ይሰውዬ በ5 ደቂቃ ነው። ከዛ እፎይ አንተ የመጀመሪያውን 5 ደቂቃ መርጣል፣ ሁለተኛውን ደግሞ እኔ 20 ደቂቃ መርጣለሁ። እንደ 20 ደቂቃ ምን ያደርግልኛል? 20 ደቂቃ ምን ያደርግልኛል? ስለ እስልምና ለመናገር 20 ደቂቃ ይበቃል እንዴ? እንዴ 2 ዓመትም ላይ በቃ ይችላል እኮ እስልምና ለመናገር። ስለ ክርስትናም ለመናገር ዘመናት ነው የሚፈጁት። አንተ በ5 ደቂቃ ጨርሰህ ልትወጣ ነው የፈለግከው። አንተ ልንገርህ፣ እውነቱን አይደል የምትፈልጉት? የፈለግከው እፎይ ተሳዳቢ ነው ተብሎ ፕሮቮክ አድርገው ስንት ጊዜ ነው የምትረብሸው የነበረው? ስንት ጊዜ ነው የረበሽከው? ስንት ጊዜ ነው እንዳይናገር በሱ ደቂቃ ላይ ብዙ ነገር የምትለው? ስንት ጊዜ ነበረ? እውነት እንነጋገራ። እሱ አይረብሽም። አንተ በምትናገረው ጊዜ ዝም ብሎ እፎይ ያዳምጣል። አንተ በምትለው ጊዜ ግን አየህ፣ ኦርቶዶክስ ጥበበኛ ናቸው። ምን ቀድመው የማይረባ ንግግር አይናገሩም፣ ክፋት አይናገሩም። ከናንተ ከመጣ ግን ተስተናገዳል። ከናንተ ይመጣ ከናንተ እቺን ፖለቲካ ሰራለሁ ብላችሁ ስትመጡ ግን ፖለቲካችሁን ዲባንክ አደርገዋለሁ። አላህ አካል አለው አለ፣ አካል የሌለው አለ። የናንተ ነው
ነው አይደለም? አሁን ከእፎይ ጋር ስትመጡና ስትነጋገሩ ወይ አካል ያለውን ነው የምታወራው ወይ የሌለውን ነው የምታወራው። ለዝጋው ላሳያችሁ። ታመልካለህ ስትባሉ አዎ በሉ ብሏል። እንግዲህ በአጭሩ ውይይቱ ይህን ይመስል ነበር። በሃይላይት ላይ ወንድማችን ዮሐድ ማታ ላይ ገብቶ አንድ ሰው ንትርክ ሊፈጥር ፈለገ። ምን አይነት ንትርክ አትሉኝም? በደንብ ስሙት። አዎ በሉ ብሏል። ዝም በል። ለምን ዝም ብላለሁ? ተረጋጋ። ከጨራሹ ዝም እንዳላስብልህ ነው መረጋጋት ያለብህ። ዝም መሬት በሰዓት እናውራ፣ በሰዓት እናውራ። ይሰው አንዴ ላውራ። አሁን አንተ በመግባት የሚጧጧፍና የሚቀልጥ ቤት እኮ የለም። በቃ ትወርዳለህ፣ ከዛ ይወራል፣ ትመጣለህ። እሺ አሁን እነዚህ ሰዎች አንድ ቃል ስትናገር በጣም ነርቨስ የሚሆኑት ለምንድን ነው? እውነቱን በቃ የሚያመልኩት አምላክ እሱ ስለሆነ ማለት ነው። ስለዚህ አንድ ቃል ሲነገር እሪ የምትሉ ከሆነ ወይም መጻሕፍቶቻችሁን እወቁ፣ ካላወቃችሁ ደግሞ ጠይቁ። ኦኬ ቁረይሾች ያመልኩት የነበረው ድንጋይ ነው፣ ያንንም አላህ ብለው ይጠሩት ነበር ሲባል ተሳደብካሉ። ሐዲስን አንብብ እንጂ ማይ ብራዘርስ። ሰሒህ አልቡኻሪ 4376 ላይ ኦኬ ምን ነበር ያሉት ቁረይሾች? ባይ ዘ ወይ መሐመድን የተከተሉ ቁረይሾች ማለት ነው። ኦኬ we used to worship stones አሉ፣ ድንጋዮችን እናመልክ ነበር። and we found a better stone than the first one, we would throw the first one and take the later, but if we could not get a stone ምን እናደርግ ነበር አሉ? then we would collect some earth ወይም ደግሞ soil ማለት ነው, and then bring a sheep and milk that sheep over it and perform the tawaf around it አለ። እሺ ይሄንን ያመልኩት ነበር አይደል ቁረይሾች? ይሄንን አላህ ብለው ይጠሩታል አይደል? ኤግዛክትሊ እናንተም ያንን ጥቁሩ ድንጋይ አላህ ብላችሁ ልታመልኩት ይገባል ማለት። ምክንያቱም ቁረይሾች ያመልኩት የነበረው ድንጋይ ምን በማድረግ ነበር የሚያመልኩት? ተዋፍ በማድረግ ማለት ነው። ማይ ብራዘር መካ ድረስ ሄደው ተዋፍ ታደርጋለህ? ኦፍ ኮርስ ታደርጋለህ። በቃ ከቁረይሾች የወሰድከው አምልኮ ነው እየወሰድክ ያለው ማለት። ቁረይሾች አላህ ብለው የሚያመልኩትን አካል ነው እያመለክ ያለው ማለት። እነሱ ድንጋይ ካገኙ ጥሩ ድንጋይ ካገኙ እሱን ያመልካሉ። ካላገኙ ደግሞ አፈር ቆልለን ምን እናደርግ ነበር? ሺፕ ወይም ደግሞ ጎት በግ ወይም ደግሞ ፍየል አምጥተን እናልብና እዛ አፈር ቆልለን እሱን እየዞረን እናመልክ ነበር። መካ የሚደረገው ዘሴም ሼት ነው ማለት ሙስሊሞች የሚያደርጉ። ስለዚህ ይሄን ያመልኩ ነበረ ሙስሊሞች ማለት ከእስልምና የነበሩ ቁረይሾች ይሄን ያመልኩ ነበረ እና የሚያመልኩትን አካል ደግሞ አላህ ብለው ይጠሩት ነበረ። this is true። እነሱ as a name ነው ያንን ስም የማን የትኛው አምላክ ነው አላህ ብለው የሚጠሩት? ስፔሲፊካሊ የጨረቃ አምላክ ማለት ነው። የጨረቃ አምላክን አላህ ብለው ይጠሩት ነበር። ስለዚህ ሙስሊሞችስ ያንን የጨረቃ አምላክ ነው አይደለ አላህ ብላችሁ የምትጠሩት? ኦፍ ኮርስ እሱን ነው። ለዛ ነው ትራንስሌት የማይደረገው። ጣዖት ሲሆንና የሆነ ስፔሲፊክ ቦታ የሚገኝ አካል ሲሆን ነው ባይዘው ስሙ ትራንስሌት የማይደረገው። እንደ ጀግንነት አላህ የሚባለው እኮ ትራንስሌት አይደረግም ብላችሁ እንደ ጀብድ ታወራላችሁ። ጣዖት መሆኑን እየመሰከራችሁ ነው። ለምን? ለምሳሌ እንደው የሆነ አካባቢ የሚመለክ ጣዖት የትም ቢሄድ ስሙ ትራንስሌት አይደረግም። እንዶች የሚያመልኩት ለምሳሌ የሆነ ጣዖት ለምሳሌ ህንዶች የሚያመልኩት ረጂድ የሚባል ቢኖር ለምሳሌ የትም ቦታ ብትወስደው ረጂድ፣ ምክንያቱም እዛ ስፔሲፊካሊ ቦታ የሚገኝ ጣዖት ብቻ ስለሆነ ማለት ነው። የትም ቦታ የሚገኝና በሁሉም ቦታ የሚገኝ ነገር እንኳን አምላክ ይቀርና የተፈጠሩ ነገሮች በሁሉም ዘንድ የሚታወቁ ነገሮች ግን እንደ የአካባቢያቸው የሚያወጡለታል። ለምሳሌ ፀሐይ በየትኛው አካባቢ ብቻ ነች ያለችው አይባልም። ስለዚህ ፀሐይ እያንዳንዱ በቋንቋ ይጠራታል። ለምሳሌ እንግሊዘኛው ሰን ሊል ይችላል፣ አማርኛው ፀሐይ ሊል ይችላል፣ አረብኛው ሌላ ሸምስ ምናምን ሊል ይችላል። ኦኬ እንደዚህ ያለ በመጥራቱ ፀሐይ ኦኬ ማለት በአማርኛ ስሙ የተሰጠበት ቀን ለምሳሌ የታወቀ ቃል የወጣበት ቀን የሆነ ለምሳሌ እንደው ትናንትና ነው ቢባል ፀሐይ የጀመረችው ወይም ደግሞ ፀሐይ የጀመረችው ትናንትና ነው ማለት አለ። ስሙ ትናንት ስለተጀመረ ማለት። ፀሐይ ግን አዘ ኢንድ ኦፍ ዘ ዴይ ምንድነው በሁሉም የታወቀች ነው፣ በሁሉም ያለች ነች ማለት። የአላህ ስም ትራንስሌት የሙስሊሞች አክቹአሊ የሙስሊሞች አላህ ትራንስሌት የማይደረግበት ዋነኛ ምክንያት መካ ውስጥ ብቻ የሚታወቅ ስለሆነ ነው። መካ ውስጥ ብቻ የሚታወቀው ማስረጃ አለ? አዎ አለ። ቁርአናችሁ የራሳችሁ ቁርአን ማለት ነው በመካና አካባቢዋ ዙሪያዋ ብቻ ያሉትን እንድታስፈራራ ተላከ ነው የሚለው። ወይም ደግሞ የካዕባውን ጌታ ይላል። የካዕባውን ጌታ እንድታመልክ ታዘዝክ ነው የሚለው። ይህ ካዕባ ጌታ የሚባለው በዛ ሰዓት ሙባልም ይሉት የነበረ የቁረይሾች አምላክ ነው ማለት ነው። ለዛ ነው ትራንስሌት የማይደረገው። እግዚአብሔር ግን የፍጥረታት ሁሉ ጌታ ነው። ኦኬ ፈረንጁ በራሱ ቋንቋ አምላክ ያንን የተገለጠው አምላክ ስሙን ሊገልጽ በሚችል ቃላት ይጠራዋል። ስሙ ሊገልጹ በሚችሉ ቃላት እግዚአብሔርን በቋንቋ ሊሚት አድርገን ልንጠራበት ወይም ደግሞ የሆነ መጠሪያ ስም
ሰጥተን እግዚአብሔርን በዚህ ስም ነው የሚጠራው የተጸውዖ ስሙ ይሄ ነው ተብሎ ሊሚት የሚደረግ አምላክ አይደለም። የፍጥረታት ሁሉ ጌታ እንደመሆኑ ፍጥረታት ሁሉ በቋንቋቸው ይጠሩታል በሚገልጽ ቃላት ማለት ነው። እዚህኛ እግዚአብሔርን እንላለን፣ ፈረንጆቹ ጋር ይላሉ። ኦኬ ሌሎችም እንደየ ዋቃ ይላሉ። አሁን ለምሳሌ ወደ ኦሮምኛ ብትሄድ ዋቃ ይላሉ ማለት አምላክ ማለት ነው። አዘኝ ዶክተር ኦኬ አዘኝ ዶክተር አምላክ ማለት ነው እንጂ የሆነ መጠሪያ የተጸውዖ ስም ያለው አካል አይደለም። በቋንቋ ሊሚት የሚሆን አምላክ የለንም። በቋንቋ የሚወሰን የሚገደብ አምላክ የለም። አላህ ግን ትራንስሌት ከተደረገ በቃ የተጸውዖ ስሙ ነው። ትራንስሌት የማይደረግ የተጸውዖ ስሙ ኦኬ አላህ ማለት ነው። ላህ የሚለው የጨረቃ አምላክ ስም ብቻ ነው። ለዛ ነው ትራንስሌት የማይደረግ የመጠሪያ ስሙ ስለሆነ ያ የመጠሪያ ስም ደግሞ በታሪክ ከታወቀ የጨረቃ አምላክ ስም ብቻ ነው። እሱ በማስረጃ ማሳየት ይቻላል ማለት ነው። ምናልባት ይሄ በተነሳው ሐሳብ ነው። ምናልባት ወንድም የሚሰጠው ሐሳብ ካለ ይስጥና በዲቤቱ ላይ ሪፍሌክሽን የተወሰነ መስጠት የሚቻል ከሆነ እንሰጣለን ማለት ነው። ምናልባት አሁን ባነሳሁት ግን ብራዘር የሚሰጠው ሐሳብ ካለ ይቀር። ለምንድን ነው የጨረቃ አምላክ ያልኩት? ባይዘው በየመስጊዱ ጨረቃ በደንብ ትመለከታላችሁ። ከዛ ጋርም የሚገናኝ መስጊዶቻቸው ላይ ጨረቃ እውነታው ይሄ ነው። ምንም ምላሽ አይሰጡም። በነገራችን ላይ ወይ ነው በሐሰት ላይ የተመሰረተ እንደሆነ መነሻው የጣዖት አምልኮ እንደሆነ ስሙ የማይተረጎምበትም ምክንያት በአንድ ጎሳ በአንድ አካባቢ ላይ የነበረ የጣዖት ስያሜ እንደሆነ የምናውቀው ነገር ነው። ራሱ መሐመድም 360ዎቹን አጥፍቶ እሷን ብቻ እንዳስቀረም ሲናገር እንደነበር የምናስታውሰው ነገር ነው። ስለዚህ ለእኛ አዲሳችን አይደለም። የሙስሊሙ አላህ ጣዖት ነው ብለን ብዙ ጊዜ ተናግረን እናውቃለን። ሪያሊቲው ያ ስለሆነ ነው። ሐዲሶችን ብንታገላበጡ ወይ ደግሞ የመሐመድ ሲራዎችን ብታነቡ የግለ ህይወት ታሪኩን ብታነቡት የምትረዱትና የምታውቁት ነገር ይሄ ነው። ምንም አዲስ ነገር አይደለም። ለማንኛውም እዚህ ላይ ላብቃ፣ በኋላ መለሳለሁ። ቤተክርስቲያን ያወገዘችው መጽሐፍ አለ። ለምን እንዴት ተወገዘ የሚለውን ጨምረን እንዳስባለን። ሰላም እግዚአብሔር ከእኔም ከእናንተ ጋር ይሁን። ቸር ቆዩ።